ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ ዛሬ በዓለም ዙሪያ በመናደርገው ጉዟችን ካርታችንን ዘርጋ አድርገን ወደ መካከለኛው እስያ ሰፊ ሜዳዎች እናመራለን። ወደዛች በታሪካዊ ጀንጊስ ካን ስም ወደምትጠራው ሰማዩ ማለቂያ ወደሌለውና ህዝቦቿ እስከ ዛሬ ድረስ ከዘመናዊው ዓለም ጋር ሳይጋጩ የዘላንነት ህይወታቸውን ወደ ጠበቁባት ሀገር ወደ ሞንጎሊያ እንወስዳችኋለን። በዛሬ ቆይታችን ስለ ሞንጎሊያ አስደናቂ ተፈጥሮ፣ ስለ አስገራሚው የቤት አሰራርና በተለይም ደግሞ ነጭ ምግብና ቀይ ምግብ ተብሎ ስለሚከፈለው ልዩ የአመጋገብ ባህላቸው በዝርዝር እንነጋገራለን። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ሞንጎሊያ በቆዳ ስፋቷ ከዓለም 18ኛ ብትሆንም በህዝብ ብዛት ግን እጅግ አነስተኛ ከሚባሉት ተርታ ትመደባለች። ለአንድ ሰው 2 ካሬ ኪሎ ሜትር ከፍታ ቦታ ይደርሰዋል ቢባል ያጋነንን አይመስልም። ይህች ሀገር የሰማያዊ ሰማይ ምድር ትባላለች። ለምን መሰላችሁ? በዓመት ውስጥ ከ250 ቀናት በላይ ደመና የሌላት ጥርት ያለ ሰማይ ስለሚታይባት ነው። የሞንጎሊያ ዘላኖች የሚኖሩት ገር በሚባሉ ክብ ድንኳኖች ውስጥ ነው። እነዚህ ቤቶች ያለምንም ሚስማር የሚገጣጠሙ ከበግ ጸጉር በተሰራ ወፍራም ጨርቅ የሚሸፈኑ ናቸው። አንድ ቤተሰብ ገር ቤቱን ነቅሎ ሌላ ቦታ ለመትከል ከ2 ሰዓት በላይ አይፈጅበትም። ለዘመናት የቆየው የዘላንነት ጥበብም ውጤት ነው። ስለ ሞንጎሊያ ስናነሳ የዓለምን ታሪክ የለውጠውን አንድ ስም አለመጥቀስ አይቻልም። ጀንጊስ ካን። ይህ ሰው በ13ኛው ክፍለ ዘመን የተበታተኑ የዘላን ነገዶችን በአንድ በማሰባሰብ በታሪክ ውስጥ በቆዳ ስፋቱ ተወዳዳሪ የሌለውን ታላቁን የሞንጎሊያ ኢምፓየር የመሰረተ መሪ ነው። ሞንጎላውያን ዛሬም ድረስ ጀንጊስ ካንን እንደ ንጉሥ ብቻ ሳይሆን እንደ የሀገር አባት ያዩታል። ምስሉ በገንዘባቸው ቱግሪክ ላይ በአየር ማረፊያቸው ስምና በከተማው መሃል ባሉ ትላልቅ ሐውልቶች ላይ ይገኛል። የሚገርመው ግን ጀንጊስ ካን ሲሞት ቀብሬን ማንም እንዳያውቅ ብሎ ባዘዘው መሰረት እስካሁን ድረስ የተቀበረበት ቦታ ሚስጥር ሆኖ ቀርቷል። እሱን የቀበሩ ወታደሮች የት እንደቀበሩት እንዳይናገሩ ተገድለዋል ተብሎም ይታመናል። ይህ ምስጢራዊነት ሞንጎሊያን ለታሪክ ተመራማሪዎችና ለቱሪስቶች ይበልጥ ማራኪ ያደርጋታል። አሁን ደግሞ ወደ ማዕዳቸው እንሄድ። የሞንጎሊያ አመጋገብ ከሌላው ዓለም ፍጹም የተለየ ነው። ሞንጎላውያን ምግባቸውን በሁለት ዋና ዋና ክፍሎች ይከፍሉታል፣ ነጭ ምግብና ቀይ ምግብ በማለት። ነጭ ምግብ ማለት የወተት ውጤቶችን ያማከለ ነው። በበጋ ወቅት ሞንጎላውያን በብዛት የወተት ውጤቶችን ይመገባሉ። ከላም፣ ከበግ፣ ከፍየልና ከግመል ወተት የሚዘጋጁ አይቦች፣ እርጎዎችና ቅቤዎች ነጭ ምግብ ይባላሉ። ከሁሉም የሚገርመው አይራግ የተሰኘው መጠጥ ነው። ይህ መጠጥ ከሴት ፈረስ ወተት የሚዘጋጅና ለጤና እጅግ ጠቃሚ እንደሆነ የሚታመን ባህላዊ መጠጥ ነው። ወደ ቀይ ምግብ ስንሄድ ደግሞ የሥጋ ውጤቶችን እናገኛለን። በክረምት ወራት ቅዝቃዜው ከዜሮ በታች 40 ዲግሪ ሴንቲግሬድ ስለሚወርድ ሰውነታቸውን ለማሞቅ ቀይ ምግብ ወይም ስጋን በብዛት ይመገባሉ። የበግና የከብት ስጋ ዋና ምግባቸውም ነው። ይህ ማለት ሞንጎሊያ በዕለት ተዕለት ምግባቸው ብዙ ጊዜም ከ90% በላይ ስጋ ተመጋቢዎች ናቸው። ይህ የሆነበት ምክንያትም ከህዝብ ቁጥር በላይ የእንስሳት ቁጥራቸው እጅግ በርካታ ስለሆነ ነው።
አሁን ደግሞ በሞንጎሊያ ማዕድ ላይ ስትቀመጡ ጥቂት ደንቦች ማወቅ አለባችሁ ያልናቸውን እንንገራችሁ። አንደኛ፣ በግራ እጅ መቀበል አይፈቀድም። ማንኛውም ምግብ ወይም መጠጥ ስትቀበሉ በቀኝ እጃችሁ መሆን አለበት። ሁለተኛ፣ ባዶ ሳህን አይመለስም። የሞንጎሊያ እንግዳ ተቀባይነት በጣም ጥልቅ ስለሆነ የቀረበላችሁን ወተት ወይም ምግብ ቢያንስ ጥቂት መቅመስ አለባችሁ። ሁሉንም አለመጨረስ እንደ ክብር ቢታይም ምንም አለመቅመስ ግን እንደ ስድብ ሊቆጠር ይችላል። አንድ ታዋቂ ምግባቸውንም ላስተዋውቃችሁ፣ ሆርሆግ ይባላል። ይህ ምግብ የሚበስለው በድስት ውስጥ ሳይሆን በጋሉ ድንጋዮች አማካኝነት ነው። ስጋውንና አትክልቱ በትልቅ ዕቃ ውስጥ ተደርጎ እጅግ የጋሉ ድንጋዮች በመሃል ይጨመሩበታል። በእንፋሎትና በድንጋዩ ሙቀት የሚበስለው ይህ ስጋ ልዩ ጣዕም አለው። ሌላው ደግሞ ቡዝ የሚባለው በዱቄት ተጠቅልሎ በእንፋሎት የሚበስል የስጋ ምግብ ነው። በሞንጎሊያ ማዕድ ላይ አንድ እንግዳ ከመጣ አይራግ ወይም የወተት ሻይ ሳይቀርብለት አይሸኝም። ይህ የእንግዳ ተቀባይነት ምልክታቸው ነው። ሞንጎሊያ ሰፊ ሜዳ ብቻ አይደለችም። በደቡባዊ ክፍሏ የዓለማችን እጅግ ቀዝቃዛው በረሃ የሚባለው ጎቢ በረሃ ይገኛል። ይህ በረሃ የዳይኖሰር አጥንቶች በብዛት የሚገኙበትና እጅግ ብርቅዬ የሆኑ እንስሳት መሸሸጊያም ነው። በዚህ በረሃ ውስጥ ከሚገኙት አስገራሚ እንስሳት መካከል ባክቴሪያን ግመሎችና የበረዶ ነብሮች ይገኙበታል። እነዚህ ግመሎች ከሌሎች የሚለዩት ሁለት ሻኛ ስላሏቸው ነው። በበረሃው ከፍተኛ ሙቀትና ብርቱ ቅዝቃዜ መቋቋም የሚችሉ ብርቱ እንስሳት ናቸውም ይባላል። ሌላኛው የበረዶ ነብር ሞንጎሊያ በዓለም ላይ ካሉ የበረዶ ነብሮች መካከል ከፍተኛ ቁጥር ያላቸው እንስሳት መገኛም ናት። እነዚህ ድንቅ ፍጥረታት የተራራ መናፍስት እየተባሉም ይጠራሉ። ሞንጎሊያ ከዘመናዊ ቴክኖሎጂ ይልቅ ተፈጥሮን፣ ከከተማ ጩኸት ይልቅ የሜዳውን ጸጥታ የመረጡ ሰዎች ምድር ናት። ዛሬም ድረስ በፈረሶቻቸው ላይ ሆነው ሰፊውን ሜዳ እያቋረጡ በከዋክብት የተሞላውን ሰማይ እያዩ የሚኖሩባት ድንቅ ሀገር። ስለ ሞንጎሊያ የነበረን ቆይታ በዚህ ይጠናቀቃል። በሚቀጥለው ፕሮግራማችን ሌላ አስደናቂ የዓለማችንን ጥግ ይዘንላችሁ እንቀርባለን። እስከዚያው በሰላም ቆዩ እያለን ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ